መለፍለፍ አስፈልግ ከዚህ በኋላ ትሆን ልጅ ከህይወታው ጋር ልጅ ወንጫ ገር ተሳሉ እስከዚህ ድረስ ተውጥባት ያዛች የመናፈስ ሴራ በድንግል ማርያም ስም አሁን ወይስ ነው ለእግዚአብሔር በእውነት እግዚአብሔር ልጅ አሜን በሉ። አሜን። ኢየሱስ ክርስቶስ ምህረት ይላክ። አሜን። አሜን በሉ። አሜን። ይገርም እንዳደስ እዚህ ቤት ውስጥ በፊቱ ደህና ነው። አልተያዘሉትም ማለት መናፍስት አልተያዘሉትም መናፍስት የለም። ዝም ብሎ መታርቦት ስለዚህ ይጠብቁና ሰሞኑን ይጠብቁ። እሺ አይ ገጽ ለገጽ ስለምንታይ ነው እሱ ጋርና የተወጣጣለ እስኪና ከጀርባው ላይ ወጣና ነው ቶሎ ውጣት ከጀርባው ላይ ይቀጠና ናቸው ይወስ መተት ማት ድግምት አይነት አዙሪት አድርገህ ነበር የምትጫወትባት እከኛ ማታ ማታ ነው ሆነ ትገናኛታለህ። የማርያም ልጅ አሜን በሉ። የድንግል ልጅ አሜን በሉ። ኢየሱስ ክርስቶስ አሜን በሉ። ኢየሱስ ሰለቀሉታል የምትሉን ኢየሱስ ክርስቶስ ናዝሬት ኢየሱስ አሁን ልቦና ይስጣችሁ። ጥሩ ጥሩ ተግባራን ጥሩ ጥሩ ስራችሁን ተሰቃየታል። ከዚህ በኋላ ድረሱበታል። ምን ላይ ያለው ሰው የገፋን ተገፋን ተብለን በወለቀ ሰዓት ላይ እግዚአብሔር ሲደርስ እንደዚህ ነው። በምስጋና ለስሙ ይደርስ። በሌላ ታከሩት ነው። አንዳንድ ነገሮችን ስለተረታ ስለመሰለኝ ነው። አይባችሁ ከደሻችሁ ነው አገልግሎት የጀመርኩት። ብዙም ስጋት አይዟችሁ። እንዲህ አይነት ነገር የለም። አጋንንት መገሰጽ ደግሞ ለካይናት ይሆናል። ምስጋና ለስሙ ይደርስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንበዴ መጨማለቂያ እንደሆነች ተመልከቱ። ቤተክርስቲያናችን ስጋ የለበሱ አጋንንት የሚጨማለቁባት ቤተክርስቲያን እየሆነች ነው። የቤተክርስቲያንቱ ሲኖዶስ እና ቋሚ ሲኖዶስ እንኳንስ በፖለቲካ የተተበተበውን ይህን እንኳን ማስወገድ ያልቻለ ተቋም እየሆነ መጥቷል። በእውነት በጣም ያሳዝናል። በፓትርያርክ አቡነ ማትያስ ዘመን አጋንንትን በዱላ ለማስወጣት የሚሞክሩ ጋጠወጥ ሌቦች በቤተክርስቲያን አውደ ምሕረት ላይ በጉባኤ ፊት በሕፃናት ፊት እንዲህ አይነት ወንጀል ሲሰሩ በተደጋጋሚ እየታየ እንዴት ማስቆም እንዳልተቻለ ሳስብ እደነቃለሁ። ቅዱስ ሲኖዶስ የት ነው ያለው? ማንን ነው የሚጠብቀው? ቅዱስነቱ የት ነው ያሉት? የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ አብርሃም የት ኖት? የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የዚህ አጥቢያ ሀገረ ስብከት ሊቀ ጳጳስ፣ የዚህ አጥቢያ ሀገረ ስብከት የመምሪያ ኃላፊዎች የት ነው ያላችሁት? የኦርቶዶክስ ሕዝበ ክርስቲያን እውነቱን ከስህተቱ እንዴት መለየት እንዳቃተው ሌላው የሚገርመው ነገር ነው። ሕዝበ ክርስቲያኑ እንዴት ሁል ጊዜ የማያውቅ ሕዝብ ሆኖ እንዲህ የሽፍታ መጫወቻ ይሆናል? በቤተ ክርስቲያን አሳዛኝም አሳፋሪም ነገር እንዲተገበር ማድረጋችን ሁላችንንም ተጠያቂዎች ያደርገናል። እንዲህ አይነቱን ራሱ ስጋ የለበሰ ሰይጣን ሆኖ ሳለ ሰይጣንን በዱላ ላውጣ ብሎ ሲታገል ማየት በእውነት በእጅጉ ያሳፍራል፣ ያሳዝናል። ይህንማ የፍጥኝ አስሮ በጅራፍ ነበር ሲያበራዩት መዋል። ወንድና እውነተኛ ካህን የጠፋባት ቤተክርስቲያን ሆነች እንጂ። ሌላው አሳፋሪ ወንዱ ሁሉ እናቱን ሚስቱንና ወይም እህቱን እየላከ በዱላ ሲደበደቡ ዝም ብሎ ማየቱ ነው። ወንድነቱን የተሰለበ ወንድ ይሉሃል። ይህ አይነቱ ነው። ቆመን እየሄድን ተቀለደብን፣ የማንም መቀለጃ ሆነን። ቤተክርስቲያናችን ስጋ የለበሱ አጋንንት የሚጨማለቁባት ቤተክርስቲያን ሆነች። እኛም ዝም ብለን በማየታችን ጥፋተኞች ያደርገናል። በመቁጠሪያ ሰው አይደበደብም፣ በዱላ አይወጣም አጋንንት። በመቁጠሪያ ሰው አይተሻሽ፣ ጭራሽ አይታይም፣ በድብቅ ነው። እንደዚህ ነው የሚቆጥሩት አባቶቻችን።
አንገት ላይ በምን ምክንያት ተደረገ? ቤተ ክርስቲያን ሲገቡ ለማስታኮት እግዚኦ መሐረነ ክርስቶስን በእንተ ማርያም ኪርያላይሶን ለማሰብ እየረሱ እያረጁ ሲሄዱ እጃችሁ ላይ አድርጉ ተባለ። በእንቅልፍ ልብ ይወልቅ ጀመር። ያችኑ የምትተኛው የሚተኛትን ትንሽ ጊዜ ደግሞ በገጠር ያሉትም አሁን ታላላቅ መነኮሳት ገዳም ያልገቡት ከእጃቸው ይወልቃል። ቤተ ክርስቲያን ሲደርሱ ምን እናርጋሉ? መስቀል ጨምሩበትና አንገታችሁ ላይ አድርጉት። ተባርካ መስቀሏ። ከዚያ ጥቅሙ ምንድነው? እግዚኦ መሐረነ በነገራችን ላይ ይህ የቤተ ክርስቲያን ኃላፊነት ብቻ መሆን የለበትም። ለጭንቀትም ለሜንታል ሄልዝም የየራሱ መድኃኒት አለው። በሽታዎች ሁሉ ሰይጣን ወይም አጋንንት አይደሉም። ይህ አጭበርባሪው በዚህ የሰው ችግር ቀዳዳ ተጠቅሞ ነው ራሱ እያበለጸገ ያለው። በጥፊ ይወጣ አጋንንት ሰምተንም አናውቅም። አጋንንት ከወጡም በቃለ እግዚአብሔር ጥፊነት እንጂ በረጅም መዳፍ ሊሆን አይችልም። መናፍስትን በግዙፍ አካል መጠፍጠፍ አይቻልም። ይህንን ቀላል ነገር እንኳን አያገናዝብም የኛ ሰው። ልምዱን አጋንንት እንደ ሰው ናቸው ከሚለው የቃልቻ ትምህርት ወስደውት ነው። በጣም ጥልቅ ችግር ነው ይሄ። አንድ የጥምቀት ሲል እያየሁ ሰዎች ሲያጠምቁ ሰይጣን ወጣው ይላል። ወጣ እስኪ በገብርኤል ስም በገብርኤል ይምላል ሰይጣን፣ በእመቤታችን ስም ይምላል። በኋላ በመጨረሻ በስላሴ ስም ሁሉ ይምልና በል ወደ ልቧ ከመለስካት እኔ ማን ነኝ እስኪ የኔን ስም ጥራ ሲሉት አጥማቂው አባ ኢየሱስ ስም እኮ ያቃጥላል እንዴት ብዬ ጠራዋለሁ አለ። የሰይጣን ቅኔ ገብቷቸዋል። ምንድነው ስህተቱ? እስኪ እዚህ ውስጥ ይሄ አሁን እግዚአብሔር የፈጠረው ሰይጣን እንዳልሆነ ግልጽ ነው። ራሱ ሰዎች የፈጠሩት ሰይጣን ነው። ወይም ደግሞ በጣም ያልተማረ ዝም ብሎ የመንደር ሰይጣን ይመስለኛል። ምን ማለት መሰላችሁ? ሰውየውን እኮ አሁን በቃ ይሄው ከቤተ ክርስቲያን ጋር እንዲጣሉ አደረጋቸው። ምን ማለት ነው? የስላሴ ስም አላቃጠለውም፣ የጻድቃን የሰማዕታት የእመቤታችን ስም አላቃጠለውም። እሺ የፍጡር ስም ነውና አላቃጠለው። ምን በል ባይሆንም እንኳን እሺ አላቃጠለው። የእግዚአብሔር ስም ሳያቃጥለው የአጥማቂ ስም ያቃጥላል? እስኪ ፍረዱ፣ ያቃጥላል? እሺ ይሄ ከከበዳችሁ ሌላ ምሳሌ ንገራችሁ። እሳት እየነደደ ጠጋ ስትሉ ጭሱ ነው የሚያቃጥለው? እሳቱ ሳያቃጥል እንዴት ጭስ ያቃጥላል? ነውር አይደለም? አጋንንትን የሚያወጡ የሚያቃጥሉ ሰዎች ቤተ ክርስቲያን በበዙላት በዚህ ዘመን መጽሐፍ ቅዱስ ሸምድደን ግን የፈውስ ጸጋ ስለሌለን በጣም ብዙ ሰዎች ሲታመሙ ማየት ያሳዝናል፣ ሲሰቃዩ ማየት ያሳዝናል። ነገር ግን ተአምራት ዝም ብሎ እንደ ቆሎ የሚያፍሱት ነገር አይደለም። ቤተ ክርስቲያን መለኪያ አላት። ሰው እንዴት የማይታይ መንፈስን ገዝጾ እንደማስወጣት መንፈስ የሆነውን ፍጥረት ለማስወጣት ስጋ ለባሹን ይዞ በጥፊ ማላገጥ ምን ይሉታል? አረ ጉድ ነው። አጋንንት እኮ መንፈስ ናቸው፣ የሚሰሙ ፍቃድ ያላቸው። በክርስቶስ በተሰጠን ስልጣን ገስጸው ውጣ ብትሉት ይታዘዛል። መንፈሴን በስጋ ለባሽ ላይ አፈሳለሁ እነሱም አጋንንትን በስሜ ያወጣሉ እንዳለ ማለት ነው። ማላጋትን ምን አመጣው? ጥንቢራቸው እስኪዞር ራሱ ምቱ እኮ ሌላ ሰዋዊ ድንፋታን ንዴትን ቀስቅሶ በቡጢ መንጋጭላውን ማውለቅ ይኖራል። አባ አረ ተው። መቼም ያ የፈረደባቸው ሴቶች ናቸው እንዲህ በቃሪያ ጥፊ የሚነዱት። እስካሁን ካየሁት ጎበዝ እንንቃ። አጋንንት በጥፊ አይወጣም። ፊትን ከማሳበጥ ውጪ አፍንጫን ምስጋና ለስሙ